ናችሁ ደህና ናችሁ? ሁሉ ጊዜ ብቻ ጊዜ ያስፈልገናል። አንዳንዴ በግርግር ከሰዎች ጋር በስራ በተለያዩ ሁኔታዎች ከቤተሰብ ጋር እናሳልፋለን። ግን ደግሞ የራሳችን የምንለው የጥሞና ጊዜ ያስፈልገናል። መቅዲናት መሰለኝ እንዴ መቅዲ እንዴ ናችሁ? መቅዲ ልታምሩ ከየት ሪል ስቴት ነው? የት ግን ሳይት አላችሁ? ቆንጆ ቆንጆ ሳይት የሚገርምሽ እኛስ በከተማው ላይ ስትራቴጂክ የሚባሉ ቦታዎች ነው እንደ ድርጅት የምንይዛቸው ቦታዎች በጣም በተለያዩ ቦታዎች ላይ እንይዛለን። ግን ብዙ ጊዜ ፎከስ አድርገን የምንሰራው ሁለት ነገሮችን አማክለን ነው። ለመኖር ምን ያህል ምቹ ነው የሚለውና ከዛ ባሻገር ደግሞ እንደው ሊያከራዩትም ቢሉ ጥሩ ያወጣላቸዋል ወይ የሚለውን ነውና ንግድ ሱቆች ደግሞ አሉ። ቅድም መጀመሪያ ላይ እንዳነሳ ነው የንግድ ሱቆቹ የሚገርምሽ አድዋ 00 ጋር ነው የሚገኘው። ሞል ነው እውነት ሞል ነው። እሺ ትልቅ ሞል አዲስ አበባ ውስጥ በጣም ዘመናዊ የምትዩ ሞል አለ አይደለ? እጅግ በጣም ዘመናዊ በቃ ፒያሳን አንድ ደረጃ ከፍ የሚያደርግ ሞል ነው። ግንባታው ተጀምሯል ወይስ? ግንባታውን ጀምረናል። ሽያጩን ውስጥ እንደውም በማጠናቀቅ ላይ ነው የምንገኘው። ዲቴል እሱን እዚህ ከማወራሽ እዛው ኤሪያው ላይ ሄደን ብናወራ ይሻላል። አምስት ነው ሞል ነው። እሺ የኮሜርሻል የንግድ ማዕከል ሞል ማለት ነው። ሞል ብቻ ነው እዚህ ላይ ያለው ኮሜርሻል ብቻ። ምክንያቱም ሙሉ የንግድ ሱቅ ምክንያቱም ኤሪያው ራሱ የንግድ እንቅስቃሴ ያለበት አይደለ? ሴንተር ቦታ ነው። ፒያሳ ነው። ፒያሳ ደግሞ በንግድ እንቅስቃሴ የምትታወቅ ቦታ ናት። አሁን ላይ ደግሞ መንግስትም ዋና ታርጌቱ ከመርካቶ ቀጥሎ ሁለተኛዋ የገበያ ማዕከል ፒያሳን የማድረግ ታርጌት ይዞ ነው የተነሳውና ይሄን ቦታ እንዴት አገኛችሁት የሚል ጥያቄ የሚነሳል። አዎ መሀሉን ይዛችሁታል። ፒያሳ ያው እውነት ይሄን ቦታ እንግዲህ መንግስት ከኮሪደር ልማቱ ሲጀምር ከአድዋ 00 ነው የጀመረው አይደለ? ከጀርባችን ያለው ከፊት ለፊታችን ኤግዛክት አድዋ 00 ልክ እሱን ሲጀምር ፒያሳ አካባቢ የነበሩ የንግድ ሱቆችን አንስቶቸው ነበር እንዳለ ድጋሚ ማለት ነው በሞል ለማምጣት ሰው አፍርሷቸው በድጋሚ ቦታውን ለጨረታ ነው ያወጣው። ጨረታውን የሚጨረት ድርጅት ግን ስታንዳርዱን የጠበቀ ሞል መገንባት መቻል አለበት የሚል ህግ አለ። እኛ አሁን ኤግዛክት አድዋ 00 ፊት ለፊት ላይ ይሄን ቦታ 4300 ካሬ ነው ተጫርተን የወሰድነው። እዚህ ቦታ ላይ ግራውንድ ፕላስ 5 የሆነ ሞል ነው የምንገነባው። ዘመናዊ መሆን አለበት፣ ስታንዳርዱን የጠበቀ መሆን አለበት። ሞል ብልሽ ደግሞ በጣም ዘመናዊ ሞል ነው። ላይክ 2 ቤዝመንት አለው የመኪና ማቆሚያ፣ በቂ የመኪና ማቆሚያ፣ 3 ሊፍት አለው፣ 2 ደረጃ አለው። 2 ደግሞ ልክ ሞሎች ላይ የምናየው ዘመናዊ ተንቀሳቃሽ ደረጃ አለ አይደል? ኤክስፕሌተር የምንለው እሱን የያዘ ሞል ነው የምንገነባው። ስለዚህ ሰዎች አሁን እዚህ ሞል ላይ ሱቃቸው ማድረግ ይችላሉ። ኦፍ ኮርስ ሱቃቸውንም ላንቺ ደግሞ ስቱዲዮም እዚህ ላይ ማድረግ ትችላለሽ በደስታ። ምክንያቱም መሀል ፒያሳ ሀገር ፍቅር ነው ያለው። ቀረጻው ራሱ በመስኮት ነው። በእኛ በመስኮት ካሜራ ወጥተሽ ሰው ምንድን ነው የሚጠበቅባቸው ሰዎች እዚህ መሀል ፒያሳ ላይ ሱቅ ለመግዛት ነው? እሺ መልካም። ህንጻው ላይ እንግዲህ 20 ካሬ ንግድ ሱቆች ነው ያሉት። 20 ካሬ ግን ከፍ አድርጎ መግዛት የሚፈልግ ሰው 40 ካሬም 60 ካሬም እያደረገ መርጅ እያደረገ መግዛት ይችላል። እንደየፍሎር ዋጋው ይለያያል። እንዴ በጣም ቆንጆ ቦታ አድዋ 00 ፊት ለፊት በዛ ላይ እዚህ ጋርም ነው በመንግስት አሁን በጣም ትልቅ ሱቆች ይጀመራሉና በእነሱ ገበያ ለመግዛት የሚመጣ ሰው የእናንተንም እንዲሁም በጣም ቆንጆ ይመስለኛል። በጣም አዋጭነቱስ ምን ጥያቄ ውስጥ የማይገባ ሸጠሽ ብትሄጂ አትርፈሽ 4 5 6 ሌላው ደግሞ ብዙ ሰው ያላወቀው አንድ ነገር ልንገርሽ መስዬ፣ እኛ እዚህ ጋር ሱቁን ከነገበያው ነው ይዘን የመጣ ነው። ሱቅ ብቻ አይደለም ባይዞ እየሸጥን ያለ ነው፣ ገበያውንም አብረን ነው እየሸጥን ያለ ነው። እንዴት ለምን የሚል ብዙ ጥያቄ ይመጣብናል። የኛ ሳይት አድዋ 00 ፊት ለፊት ላይ እዚህ ጋር ደግሞ የአዲስ አበባ ከተማ መስተዳደር የሚገነባው 15000 ካሬ ላይ ያረፈ መናኸሪያ እየተሰራ ነው። እውነት ይሄ መናኸሪያው ነው። መናኸሪያ ነው እንዴ? ይሄ መናኸሪያ ነው የአዲስ አበባ ከተማ መስተዳደር። አሁን እኔ አሁን በቃ ስቱዲዮ አይደለም ሱቁን ሸንሽኜ እኔ ራሴ ብትጠቀም ባለሀብት በሆን ምን ትጎዳላችሁ? ሁሉም ሰው ነው የሚለው ሱቁን ከነገበያው ማለት ይሄ አይደለ? እውነት ነው። አሁን ግን የምጥያቄ ያለኝ መሰለሽ እየተገነባ ነውና በፍጥነት እንዳላችሁት የመንግስትም አደራ ስላለ ጨርሱ የሚል ጫናም ስላለ ቶሎ ያልቃል። ግን ምን ያህል ጊዜ ከፍለው የሱቅ ባለቤት ይሆናል? መልካም ቅድመ ክፍያ ይከፍላሉ። ከዛ ቀሪውን ክፍያ በግንባታው ኮንስትራክሽን ፕሮግረስ መሰረት በ1 አመት ተኩል ነው የሚከፍሉት። እሺ መረከቢያ ጊዜ 1 አመት ተኩል ነው። ከ1 አመት ተኩል በኋላ ሱቅ 1 አመት ተኩል በኋላ ሱቅ አለ። ምክንያቱም እዚህ ኤሪያ ላይ ኮንስትራክሽን መቆየት አይችልም። አንደኛ ቦታው በሊዝ ጨረታ ከመንግስት የተረከብነው ነው። መንግስትም ጣልቃ ይገባል። አሁን ላይ ገዢ ደንበኛ ብቻ አይደለም የሚጠይቀን፣ መንግስት ገንብተውታል ያልገነቡት የሚለውን ኦን ታይም ማስረከባችንን መንግስት ቼክ ያደርጋል። ይሄ ለገዢ ደንበኛ በጣም ጋራንቲ ነው። ሁለተኛ ኮሪደር ልማት ላይ ያለ ቦታ ኮንስትራክሽኑ ሌት መሆን አይችልም። ስለዚህ ቅድም ያልሽኝ 30% ቅድሚያ ለሚከፍል አቤልም እያለኝ ነበረ 25% አሁንም
ኦፈር ይሰጣቸዋል ማለት ነው። አክቹአሊ እንደ አፓርትመንቱ አይደለም የዚህ ላይ ዲስካውንት፣ ግን እዚህ ላይም ከፍ አድርጎ ለሚከፍል ሰው ዲስካውንቶች አዘጋጅተናል። አሪፍ ሎኬሽን ነው፣ ተጠቀሙበት። ቢሰሩበትም ቢያከራዩበትም ትርፋማ ነው የሚሆኑት። ምክንያቱም እዚህ ኤሪያ ላይ ኪራይ የንግድ ሱቅ ኪራይ በጣም ኤክስፔንሲቭ ነው። ሶ ቢያከራዩት እንኳን በጣም ወርዝ ያደርግላቸዋል። ሁሉንም መስራት የሚችል ሞል ነው። ደግሞ ነው ያላችሁና ሽያጭ ኦልሞስት ተጠናቋል። አብዛኛውን ሽያጭ እያጠናቀቅን ስለሆነ አሁን ላይ በአጭር ጊዜ በሳምንት ውስጥ መጥተው ለሚገዙ ደንበኞች ነው እንጂ ከዛ በኋላ አይገኙም። መልካም ግን አለው። እኔም ስላሳያችሁ አመሰግናለሁ። ፒያሳ ራሱን አፍቆኝ ነበር። አመሰግናለሁ። በጣም ጊዜ ተመልሰሽ እንደምትመጪ እርግጠኛ ነኝ። ፒያሳ እንዴት ሰው አይመጣም ብለሽ። ቴንክ ዩ። ሰላም እንዴት ነሽ? እንኳን ደህና ቆየሽ የኔ እናት። ቴምር ፕሮፐርቲስ እንግዲህ የመጀመሪያችን አይደለም፣ ቤተኞች ነን። ግን ዛሬ ደግሞ የመጣሁት አዲስ ሳይት እንዳላችሁ ሰምቼ በጣም የሚያጓጓ ቦታ እንደሆነ ሰምቼ ነውና ስለሱ እንድናወራ ነው። ግን እስቲ መጀመሪያ እንተዋወቅ። እሺ፣ ምስጋና እባላለሁ። በቴምር ሴት የሽያጭ ሰራተኛና ሴልስ ሱፐርቫይዘር ነኝ። ወደ ቢሮአችን እንኳን ደህና መጣሽ ስላለን እንኳን ደህና ቆየሽኝ። ትላልቅ ዲስካውንቶች አውጥተናል። ገባ ብለን ደግሞ አረፍ ብለን ቢሮ በሰፊው እናወራለን ማለት ነው። ስለዚህ እባክሽን እሺ፣ እኔነት ተከተሉ። ቅድም እንደነገርኩሽ ዛሬ የመጣሁት እንግዲህ ስለ አዲሱ ሳይታችሁ ሰምቼ ነውና የቱ ጋር ነው? ምን ይዟል? እስኪ እሱን እናውራ። ያው በድጋሚ ስለመጣሽ እናመሰግናለን። እንደ ቴምር ሳይታችን የሚገኘው አፍሪካ ህብረትን ታውቂዋለሽ ብዬ አስባለሁ። ማያውቀው የለም። አዎ የዲፕሎማቶች መገኛ የሆነችው ስፍራ ነች። እዛው ሳር ቤት ወይም ኤዩ አካባቢ ነው ሎኬሽናችን የሚገኘው፣ ወደ ቡልጋሪያ መሄጃ ላይ። እዛ ጋር በጣም ደንበኞቻችንን የሚመጥን ቆንጆ የሆነ ፕሮዳክት ነው ይዘን የመጣ ነው። ኮምፓውንድ ነው ወይም ደግሞ 4 ብሎክ ይዞ የሚገኝ አፓርትመንት ነው። ሚክስድም አፓርትመንት ነው። ያ ማለት ሚክስድ አፓርትመንት ማለት ኮሜርሻልም ንግድም ለሚፈልጉ ደንበኞች የንግድ ቦታ አለው፣ ሱቆች ማለት ነው። የስ ሱቆች አሉ። በተጨማሪ ደግሞ መኖሪያ አፓርትመንቶች አሉ ማለት ነው። ዲ+15 ነው እንደነገርኩሽ 4 የሆነ ቢልዲንግ ነው አንድ ላይ ይዞ የሚገኘው። በጣም ሌክዠሪ ደንበኞቻችን የሚመጥን ሎኬሽኑን ኤዩን የሚመጥን ልዩ የሆነ ፕሮዳክት ነው ይዘን የመጣ ነው። ሌላ ደግሞ ልዩ የሚያደርገው ነገር ምንድነው? የራሳችን የቴምር ፕሮፐርቲስ ሄድ ኦፊስ እዛው ሳይት ላይ ነው የሚገኘው። ስለዚህ 4 ብሎክ ነው ብዬሻለሁ። አንደኛው ብሎክ ሄድ ኦፊሶቻችን ናቸው። 3ቱ ደግሞ ለሽያጭ ይዘን የቀረብ ነው። ቆንጆ የሆነ ፕሮዳክታችን ነው። ምን ያህል ካሬ ላይ ነው ያረፈው? ወደ 7000 ካሬ ላይ ያረፈ ነው። ሄደት ብለን እናየዋለን። ሎኬሽኑ እንዳልኩሽ ከኤዩ በጣም በቅርብ ርቀት የሚገኝ ሎኬሽን ነው። 7000 ካሬ ላይ ነው ያረፈው። ያው መሀል ከተማ የሚባል አይነት ቦታ ነውና ለሰዎች ደግሞ ለመኖር ልጆችም ሊኖሩ ይችላሉ ምናምን እና እንዴት ታስቧል? እዛ አካባቢ የሚመቹ ነገሮች አሉ ወይ? በሚገርምሽ ሁኔታ እንደውም ብዙ ደንበኞች በጣም ፑሽ ሲያደርጉ ነው ቡልጋሪያ የሚል የብዙ ደንበኞቻችን ጥያቄ ነበር፣ ወይም ደግሞ አፍሪካ ህብረት ማለት ነው። ስለዚህ አፍሪካ ህብረት የሚታወቀው ያው ከሴፍቲ ከሴኩሪቲ አንጻር ለመኖሪያ እንዲሁም ደግሞ ለኢንቨስትመንት በጣም ተመራጭ የሚባል ሎኬሽን ነው። ምክንያቱም ብዙ ዲፕሎማቶች፣ ኢንቨስተሮች ለመኖር ተመራጭ የሚያደርግበት ቦታ ነው። ኢቨን ሪተርን ኦን ኢንቨስትመንት አንድ ሰው ያው ኢንቨስትመንት ብሎ ሲያስብ ሪተርን ኦን ኢንቨስትመንት አስቦ ነው ኢንቨስት የሚያደርገው እና ሪተርን ኦን ኢንቨስትመንቱ ራሱ በጣም ሰፊ ነው። በዶላር የሚከራይ ሎኬሽን ነው። ስለዚህ ለመኖሪያም ሰው ከፈለገ እንዲሁም ለኢንቨስትመንት ከፈለገ በጣም ተመራጭ ወይም ደግሞ ፕራይም የሆነ ሎኬሽን ነው። ስፔሻሊ ደግሞ ከሴፍቲ ከሴኩሪቲ አንጻር አካባቢዎች ላይ ኤዩ ብቻ አይደለም የተለያየ ኤምባሲዎች የዲፕሎማቶች መገኘት ቦታዎች ስለሆነ ተመራጭ ያደርገዋል እና ከደንበኞቻችን በጣም ፑሽ ሲያደርጉን ያወጣ ነው ቆንጆ ሳይታችን ነው። ስለ ሎኬሽን ካነሳሽ አይቀር ደግሞ ቴምር አንድ የሚታወቅበት ነገር አለ። ደንበኞች እኛ ጋር ሲመጡ እዚህ ያለን አይደለም የምንለው፣ የት ትፈልጋላችሁ ነው። የት ትፈልጋላችሁ ስንል ደግሞ ከፕሮግረስ አንጻር፣ ከሎኬሽን አንጻር፣ ከዋጋ አንጻር፣ ከካሬ አማራጭ አንጻር ነው የት ትፈልጋላችሁ ለዚህ የምንመጣው ማለት ነው። ለዛ ደግሞ ከዚህ በፊት ያስረከብናቸው ሳይቶቻችን ምስክሮች ናቸው። ወደ ሳር ቤት አካባቢ፣ ወደ ፒያሳ፣ ወደ ሀያት አካባቢ ላይ በሰፊው ቴምር ፕሮፐርቲስ የሚታወቅባቸው ሎኬሽኖች ናቸው። ከዚህ በፊት እናንተ ጋር ያሉ ደንበኞች ኢንቨስት ያደረጉባቸው ሎኬሽኖቻችን ናቸው። ወደ በኋላ ላይ ምን ላይ እንደደረሱ በዲቴል ሆነ መረጃ አሳውቅሻለሁ ማለት ነው። እሺ፣ በአዲሱ ሳይታችሁ ምን አይነት የካሬና የመኝታ ቤት አማራጭ ይዛችሁ መጥታችኋል? እንዳልኩሽ 4 የሆነ ብሎኮች ነው ለሽያጭ ይዘን የቀረብ ነው። እዛ ላይም ከባለ 1 እስከ ባለ 3 መኝታ ክፍሎችን በተለያየ ካሬ አማራጭ ለሽያጭ ይዘን ቀርበናል። ያ ማለት ከ69 ካሬ እስከ 145 ካሬ ድረስ የካሬ አማራጭ
ይዘን መተናል። አሁን ባለ አንድ መኝታ ክፍል ብናይ 69 ካሬ ዝቅተኛው ማለት ነው 69 ካሬ ያለን፣ ባለ ሁለት መኝታ ክፍል 82 ካሬ ያለን፣ ባለ ሶስት መኝታ ክፍል ላይ ደግሞ 126 ካሬ ያለን። እነዚህ የመጀመሪያዎቻችን ናቸው። ስለዚህ ከ69 ካሬ እስከ 145 ካሬ ከባለ አንድ እስከ ባለ ሶስት በተለያየ ካሬ አማራጭ ለደንበኞቻችን ይዘን መተናል ማለት ነው። ከማሟላት አሁን ሪል ስቴት ላይ ማሟላት ያለባቸው ነገሮች አሉ። እነሱንስ ይዞ ከመምጣት አንፃር ያው ቴምር እንደሚታወቀው ብዙ አሚኒቲዎችን ይዞ በመገኘት ነው። እንዳልኩሽ ኮሜርሻልም አለው ሚክስር ስለሆነ የንግድ ሱቆችም አሉት እና የንግድ ሱቆች እስከ 5ኛ ወለል ድረስ ናቸው። ጂ+ የሆነ 15 አፓርትመንት ነው። አበሻ ደግሞ ፕሮግራም አያጣም። ድግስ፣ ሀዘን ብዙ ነገሮች አሉና ለዛ ደግሞ ለአንዳንድ ፕሮግራም ደግሞ 6ኛ ወለልን ፍሪ አድርገናል ወይም ደግሞ ኮሚናል ኤሪያ አድርገን ትተንላቸዋል ማለት ነው። ስለዚህ ቤታችን የሚጀምረው ከ7ኛ ያሉን ቤቶችም ጥቂቶች ናቸው ማለት ነው። የንግድ ሱቆቻችን ከ3 ሚሊዮን 300 ሺህ ብር ጠቅላላ ክፍያ ጀምሮ ወይም ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይቻላል። እንደየወለሉ ዋጋቸው የሚለያይ ይሆናል። ያው ግራውንድ ላይ ከ8 ሚሊዮን ብር ጀምሮ ማግኘት ይችላሉ። አንደኛ ላይ 5.5፣ ሁለተኛ 5 ሚሊዮን ብር፣ ሶስተኛ ላይ 3.8 ሚሊዮን ብር፣ አራተኛ እና አምስተኛ ላይ ደግሞ 3 ሚሊዮን 300 ሺህ ጠቅላላ ክፍያ እንዲሁም ቅድመ ክፍያ ደግሞ ከ900 ሺህ ብር ጀምሮ እዛው ቡልጋሪያ ወይም ኤዩ ጋር የንግድ ሱቆችን ማግኘት ይችላሉ። በጣም ደስ ይላል። እንግዲህ ክፍያስ እስቲ ክፍያን ደግሞ በተመለከተ ብዙ ሰው እንግዲህ ማወቅ የሚፈልገው ያ ነው። እናንተ በቦታ ምርጫ አትታሙም፣ በጥራት አትታሙም። እስኪ ደግሞ በዋጋ ተመልካቾች ደግሞ ይወቁት። እስኪ በዋጋም አንታማም። 2017 ላይ የተዘጋጀ የሪል ስቴት አዋርድ ላይ አፎርደብል የሆነ ዋጋ በማቅረብ እና በማስረከብ ተሸላሚ ሆነናል። ያው እናንተ ታውቁታላችሁ እሱን ብዬ አስባለሁ። ከዋጋ አንፃር 3 አይነት አከፋፈል ይዘን የመጣ ነው። የመጀመሪያው ቅድመ ክፍያ በመክፈል ነው። አሁን ለምሳሌ የባለ አንድ መኝታ ክፍሉን ብናነሳው 69 ካሬ ያለና የ69 ካሬው ጠቅላላ ክፍያ ወደ 7 ሚሊዮን 900 ሺህ ብር አካባቢ ነው። አንድ ደንበኛ በቅድመ ክፍያው ልክፈልና ቀሪውን በግንባታ ሂደት በ3 ዓመት ቀስ እያልኩኝ በ15 ዙር ልክፈል የሚል አማራጭ ሊኖር ይችላል። ያ ማለት ቅድመ ክፍያውን ወደ 1.5 ሚሊዮን ብር አሁን ላይ ከፍሎ ቀሪውን 80% በግንባታ ሂደት ቀስ ብሎ ይከፍሏል ማለት ነው። ያ ማለት በ3 ዓመት ካለምንም ወለድ ካለምንም ኢስካሌሽን ብረት ጨመረ ሲሚንቶ ጨመረ ብለን የምናስጨምረው ክፍያ ሳይኖር ማለት ነው። ሁለተኛው ክፍያችን ደግሞ 30% እና ከዛ በላይ ለሚከፍሉ ደንበኞች እንዳያካፋፈላቸው ከ15% ልዩ ቅናሽ ጀምሮ ዲስካውንቶችን ይዘን ቀርበናል ማለት ነው። ሶስተኛውና ደግሞ ቴምር በሰፊው የሚታወቅበት አንድ ዲስካውንት አለ፣ ብዙ ቦታ ላይ የሚታወቀው ማለት ነው። እዚህኛው ላይ ምን ይዘን መተናል? 70% ለከፈሉ ደንበኞቻችን 30% የሆነ ትልቅ ወይም እውነተኛ ቅናሽ ይዘን ቀርበናል ማለት ነው። ስለዚህ ከደንበኞች የሚጠበቀው 7% ከከፈሉ 30%ን እኛው ዲስካውንት እናደርግላቸዋለን ነው። ያ ማለት አሁን የባለ አንድ መኝታ ክፍሉን ስናስበው 7 ሚሊዮን 900 ሺህ ብር የነበረው ጠቅላላ ክፍያ 100% አንድ ደንበኛ ሊክፈል የሚል ከሆነ በ5 ሚሊዮን 500 ሺህ ብር ጠቅላላ ክፍያ መግዛት ይችላል ማለት ነው። በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ጋር ባለ አንድ መኝታ ክፍል መኖሪያ አፓርትመንት ይኖረዋል ማለት ነው። ባለ ሁለት መኝታ ክፍልም እንደዚሁ ከጠቀስን ከ82 ካሬ ጀምሮ አለ ብዬሻለሁ። ጠቅላላ ክፍያው 9 ሚሊዮን 400 ሺህ ብር አካባቢ ነው። አንድ ደንበኛ በቅድመ ክፍያው የሚስተናገድ ከሆነ ወደ 1 ሚሊዮን 800 ሺህ ብር ብቻ ነው ከሱ የሚጠበቀው። ቀሪውም በግንባታ ሂደት እዚህ ላይ አለበዛ ደግሞ 100% ክፈል የሚል ደንበኛ ካለ ከ6 ሚሊዮን 600 ጠቅላላ ክፍያ ጀምሮ ካለምንም እዚህ ላይ ወለድና ስካሌሽን ሳይታሰብ መክፈል ይችላል ማለት። ስለዚህ ቀሪ ክፍያ የለውም። 7%ን ብቻውን ዳውን ያደርጋል፣ ሌላ ክፍያ አይኖረውም ማለት ነው። ሶስተኛ ደግሞ 126 ካሬ ያለን ብዬሻለሁ። ይሄውን ጠቅላላ ክፍያው የሚመጣው ወደ 14 ሚሊዮን 400 ሺህ ብር አካባቢ ነበረ። አንድ ደንበኛ ቅድመ ክፍያው የሚከፍል ከሆነ እዚህ ላይ ወደ 2 ሚሊዮን 800 ሺህ ብር አካባቢ ነው ቅድመ ክፍያውን የሚከፍለው ማለት ነው። አይ 100%ን ልክፈልና ዲስካውንቱን ላገኘ 30% የሚል ከሆነ ደግሞ 14 ሚሊዮን ብር የነበረው 10 ሚሊዮን ብር ይሆናል ማለት ነው። የ4 ሚሊዮን ብር ልዩነት ይኖራል። ስቲል አሁን እዛ አካባቢ ላይ ያለቀ ባለ 3 መኝታ ክፍል ከ20-30 ሚሊዮን በላይ ነው የሚገመተው እና አሁን ለኛ እየሸጠን ያለ ነው 10 ሚሊዮን ብር በ3 ዓመት የምናስረክበውን ፕሮጀክት መሸጥ እንችላለን ማለት ነው። ስለዚህ ደንበኞች 3 አይነት አከፋፈላለን። አሁን የጠቀስኩልሽ ባለበት ነው። 30% ጀምሮ ለሚከፍል ደንበኛ ደግሞ የ15% ልዩ ቅናሾችን እንዲሁ እያዘጋጀን
ደንበኞችን የቤት ባለቤት እያደረግን እንገኛለን ማለት ነው። ስለዚህ ሽልማቱ ዝም ብሎ አይደለም እያልሽኝ ነው? በፍጹም የሚታይ ነገር ነው። ደንበኞችም የሚመሰካከሩልን ነገር ነው። አዎ በሱ እኛ እንመሰክራለን። ግን እንዳየሽው ቦታዎቻችን በጣም ፕራይም ሎኬሽኖች ናቸው። በየቦታው ሊዝ እየተጫረትን ነው የምናሸንፈው። ስለዚህ ያ ደግሞ ሞር ደንበኛውን ጋራንቲ ይሰጠዋል ማለት ነው። ሶስተኛ ደግሞ አከፋፈላችን እንዳልኩሽ አብዛኞቻችን ቅድመ ክፍያው 20% ነው፣ ቀሪውን በግንባታ ሂደት ነው የምንለው። በግንባታ ሂደት ሲከፍሉ ግን ምንም አይነት ኤስካሌሽን ወይም ደግሞ የዋጋ ጭማሪ የለም። ብረት ጨመረ፣ ሲሚንቶ ጨመረ ብለን የምናስከፍላቸው ነገር የለም። ያ ማለት በ10 ሚሊዮን ብር አሁን የተዋዋሉት ቤቱን ሲረከቡ 10 ሚሊዮን ብር ሆኖ ነው። እንደውም አብዛኞቹ ደንበኞች ይሄን ነገር ኖቲስ አድርገው ነው ወደ አግሪመንት መግባት ያለበት። እኛ ጋር ኢንቨስት አደረጉ ሌላ ቦታ ማለት ነው። ምክንያቱም ብዙ ቦታ ላይ የዋጋ ጭማሪ ወይም ኢስካሌሽን ስላለ ማለት ነው። ስለዚህ 10 ሚሊዮን ብር የተዋዋለውን ቤቱን ስናስረክባቸው 10 ሚሊዮን ነው። ያ ማለት እኛ 3 ዓመት ስናስረክባቸዋል ያለን ፕሮጀክት 5 ዓመት ብናቆየው በመሀል ያለው የ2 ዓመት የዋጋ ጭማሪ እኛን ነው አፌክት የሚያደርገን። ስለዚህ ያው ለእናንተ ብለን ሳይሆን ለእኛም ብለን የመገንባት ቴምር ላይ የግዴታ ውዴታ ነው። ስለዚህ በእነዚህ ምክንያት ደንበኞች እኛን ተመራጭ አድርገውናል ማለት ነው። ከምንም በላይ ግን እመኔታ ስለሰጠናቸው ከዚህ በኋላ እንግዲህ ተመራጭ ያደርጓቸዋል ብለን ነው የምናስበው። ምክንያቱም በተለይም አሁን ያመጣችሁት አዲሱ ሳይት በጣም ሰዎች የሚወዱት ይመስለኛል። በትክክል አሁን ድረስም በጣም ያለው ምስጦክ እንዳልኩሽ G+15 ነው። በጣም እየተሸጠ የሚገኝ ነው። ከባለ 1 እስከ ባለ 3 የካሬ አማራጮችም ስላሉ በደንብ እየተሸጠ ነው። እንደውም እኛ የምንፈልገው ከዚህ በኋላ ሪል ስቴት ተብሎ ሲነሳ ቴምር ፕሮፐርቲስ ተብሎ በሰፊው እንዲነሳ ነው። ያን ነገር ደግሞ እንደምናደርገው ሙሉ እርግጠኞች ናቸው ከደንበኞቻችን ጋር አብረን ማለት ነው። እኔም አምናለሁ። ስለዚህ አፍሪካ ህብረት ጋር የሚገኘው አዲሱ ሳይታችን በ3 ዓመት የምናስረክበው ፕሮጀክታችን ምን ይመስላል፣ ይህን 30% ዲስካውንት ያወጣንበትን ሳይት ደግሞ ሄደን አካባቢውን በሰፊው ጎብኝተ ነው እንመጣለን ማለት ነው። በጣም ደስ ይለናል አይደል? አሁን የምንገኘው የሳር ቤት አደባባይ ነው። ያው ሳር ቤት አደባባይ ለኤዩ በጣም ቅርብ የሚባል ሎኬሽን ነው። እንደምታዩ ደግሞ በጣም እያማረበት ያለበት አካባቢ ነው። ስፔሻሊ ከኮሪደር ልማቱ በኋላ በጣም ቆንጆ ነው አካባቢ ነው አይደል? ያምራል በጣም። ደግሞ እዚህ ጋር መኖሪያ ቤቶች ሲኖር ለእኛ ሳይት ደግሞ አሁን እየሸጥ እንደምንገኘው ሳይት በጣም በቅርብ ርቀት የሚገኝ ሎኬሽን ነው ሳር ቤት አደባባይ። እስኪ በእግረ መንገዳችን ወደ ሳይታችን እየሄድን በሳር ቤት በኩል ሎኬሽናችን ቦታው ምን ይመስላል የሚለውን ደግሞ እንድታዩ ፈልጌ ነው። ደስ ይለኛል። ይሄ እንግዲህ የምታዩ የአፍሪካ ህብረት ዋና ጽህፈት ቤት ቢሮ ነው። በጣም በቅርብ ሎኬሽን ላይ ነው የሚገኘው። አካባቢ ላይ የአፍሪካ ህብረት ብቻ ሳይሆን የተለያዩ ኤምባሲዎች፣ የዲፕሎማቶች መቀመጫዎች አሉ። እንዲሁም ደግሞ አንድ ሰው ቤት ልግዛ ወይም ቤት ይኖረኝ ብሎ ሲያስብ አካባቢ ላይ የተለያየ ኢንፍራስትራክቸር ሊኖር ይገባል አለ። በዚህ መንገዱ ያለቀለት አካባቢ ነው። እንዲሁም ደግሞ ቤተክርስቲያን፣ መስጊዶች አካባቢ ላይ ይገኛሉ። የተለያየ የመንግስት ተቋማት፣ የሕክምና ትምህርት ቤቶች ይገኛሉ። ስለዚህ ያ በይበልጥ ተመራጭ የሚያደርገው ሎኬሽን ይሆናል ማለት ነው። በጣም ደስ ይላል። እንግዲህ ሳይታችን ይሄን ይመስላል። ያየሁት ነው። ወደሻው አካባቢ ነው። ለመኖሪያ በጣም ተመራጭ ነው። ለሳር ቤትም የ5 ደቂቃ መንገድ ነው። ያለ ኤዩ ደግሞ የ2 ደቂቃ የ3 ደቂቃ ነው። ዎኪንግ ዲስታንስ በሚባል ደረጃ የሚገኝ ነው። ለዛ ነው በጣም ተመራጭ ለመኖሪያ ተመራጭ የሚያደርገው ሎኬሽን የሆነው። እዚህ እንግዲህ እዚህ ጋር ነው ማለት ነው የምትገነቡት? ሳይታችን የሚገኘው 4 ብሎክ የሚገነባው እዚህ ነው። ሳይታችን ይገኛል ማለት ነው። እየተመለከቱ ነው። ስለዚህ እዚህ ጋር ነው ግንባታ የምታደርጉት ማለት ነው። የት ነው ግን የሚያገኟችሁ ይሄንን ቦታ የሚፈልጉ ሰዎች? እንደተለመደው እኛን ማግኘት የሚፈልጉ ደንበኞቻችን በዋትስአፕ፣ በቴሌግራም እንዲሁም በቀጥታ ቁጥሮች እናስቀምጣለን። እንዲሁም ደግሞ ቢሮችን መምጣት ደግሞ መረጃ መውሰድ ይችላሉ ማለት ነው። እንዲሁም ደግሞ ሀገር ውስጥ የሌሉ ደንበኞቻችን በዲኤችኤል አግሪመንቶችን እየፈረሙ የቤት ባለቤት ወይም ከቴምር ጋር ቤተሰብ መሆን ይችላሉ። በጣም እናመሰግናለን። እኔም በጣም እናመሰግናለን። መልካም ቀን።